ሰዎችን ያለ ቢላ እየቆረጡ የሚበሉ የሰውን ጽዋ የሰውን ደም ያለ ጽዋ የሚጠጡ የሰውን ስም ካላነሱ የማያድሩ የማይውሉ ሰዎች ሐሜተኞች አሉ። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። ከነ ኃጢአታችን ከነ በደላችንም ቢሆን ወደ ቤቱ እንምጣ። ወገኖቼ በሕይወታችሁ በእግዚአብሔር ላይ ተስፋ አትቁረጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢወድ ቢፈቅድ እንዲሁም ቢረዳን የምንነጋገርበት የትምህርታችን ርዕስ የሚሆነው አንዳንድ ሴቶች አስገረሙ። ይህንን ኃይል ቃል ሁላችሁም ትናገራላችሁ። አንዳንድ ሴቶች በሉ እስኪ አስገረሙ። የሉቃስ ወንጌል ምዕራፍ 24 ቁጥር 22 ላይ የሚገኝ የእግዚአብሔር ቃል ነው። ይህንን ኃይል ቃል የተናገሩት እነሆ ተስፋ ቆርጠው ከኢየሩሳሌም ተነስተው ወደ ኤማሆስ ጉዞውን ያቀኑ ይበጀናል ያልነው እስራኤልን ነፃ ያውጣል ያልነው የተደገፍነው ነፃ ያውጣል ያልነው የድንግል ማርያም ልጅ ኢየሱስ ክርስቶስን አይሁድ በጭካኔ እነሆ በቀራንዮ ሰቀሉት፣ መራራ ሐሞትን አጠጡት፣ 6666 ጅራፍን ገረፉት፣ ጎኑን በጦር ወጉት፣ ስለኛም ሲል በአምስቱ ቀኖች ችንካር ቸነከሩት። ይህም ብቻ አይደለም፣ እነሆ የእሾህ አክሊልን አቀዳጁት። ከ6 ሰዓት ጀምሮ እስከ 9 ሰዓት በመስቀል ላይ ሰቅለው ስለኛ መከራን ተቀበለ። ግን ምን ዋጋ አለው? እሱም ሞተ፣ ወደ መቃብር ወረደ። እኛ ደግሞ ወላጅ እንደሌላቸው ሕፃናት ተበታትን። ምን ተስፋ አለን ከእንግዲህ ብለው ከኢየሩሳሌም ተነስተው ወደ ኤማሆስ ጉዞአቸውን ያቀኑ እነሆ 2 የክርስቶስ ደቀ መዝሙር የሆኑ ቆሬጳና ሉቃስ የተባሉ የተናገሩት ኃይል ቃል ነው። ወገኖቼ በሕይወታችሁ በእግዚአብሔር ላይ ተስፋ አትቁረጡ። እግዚአብሔር የታመነ ነው። እነሆ በብዙ ነገር ብንጠብቀው በብዙ ነገር ብንማጸነው እሱ ቢዘገይ የሚቀድመው የለምና እግዚአብሔር ትዕግስቱንና ጽናቱን ለሁላችን እንዲያድለን ፈቃዱ ይሆንልን። እነዚህ ሰዎች እንዲህ አሉ። ተስፋ ያደረግነው እስራኤልን ነፃ ያወጣል ያልነው እስራኤልን ይበጃል ያልነው እነሆ በዚህ በቀራንዮ ላይ መከራ ተቀብሎ ወደ መቃብር ወረደ። ከዚህ በኋላ ምን ተስፋ አለን? ብንራብ የሚያበላን፣ ብንጠማ የሚያጠጣን፣ ብንጨነቅ የሚያረጋጋን፣ በዋለበት እየዋልን ባደረበት እያደርን የእጆቹን በረከት የምንበላ እኛ ልጆቹ ተበታትን፣ እርሱም ወደ መቃብር ወረደ እያሉ እየቆዘሙ እነሆ ተስፋ በመቁረጥ ውስጥ ይህንን ኃይለ ቃል እየተናገሩ ይጓዙ ነበር ይላል። ወገኖቼ እግዚአብሔር ሁል ጊዜ ከእኛ ጋር ነው። በብዙ አይነት መልኩ እግዚአብሔርን ተስፋ አድርገነው ነገር ግን ተስፋ ቆርጠን ትዕግስት አጥተን ከቤቱ ለራቅነው እግዚአብሔር ለእኛ
ዛሬ አንዳች መልእክት አሉ። በዚህ ተስፋ በቆረጡበት ሰዓት ላይ ምን ተስፋ አለን፣ ምን ዋጋ አለን ባሉበት ሰዓት ላይ የድንግል ማርያም ልጅ ኢየሱስ ክርስቶስ በመካከላቸው ተገኘ። ክብር ለማርያም ልጅ ይሁንልን። ስለዚህ ወገኖች እኛ ተስፋ በቆረጥንበት ሰዓት ላይ አይሆንም፣ በቃ አሁን ተቆርጧል፣ አልቆልናል፣ አልተሳካልንም ብለን ባሰብንበት ሰዓት የማርያም ልጅ ባላሰብነው ሰዓት ከመካከላችን ይቆማል። ክብር ለእርሱ ይሁንለት። ታዲያ እነዚህ ተስፋ በቆረጡ ሰዎች መካከል በመካከላቸው ተገኝቶ እንዲህ አላቸው፣ እየቆዘማችሁ ስለምን ታወራላችሁ? ስለምንስ ትነጋገራላችሁ? ምንድነው የምታወሩት አለና ጠየቃቸው። በውኑ አንተ ለኢየሩሳሌም አዲስ ነህን? በቀራንዮ ላይ ስለተሰቀለው ስለ ሰው ልጆች የሞተው አይሁድ ደግሞ በጭካኔ ስለገደሉት ስለ ድንግል ማርያም ልጅ እናንተ ግን ማስተዋል ተሳናችሁ እንጂ አለ። ወገኖቼ እግዚአብሔር ለሁላችን ማስተዋሉ እንዲሰጠን ፈቃዱ ይሁንልን። ዛሬ ስለ ክርስቶስ መነሳት፣ ስለ ክርስቶስ መከራ መቀበል ዛሬም የሚጠራጠሩ ያላመኑ ብዙዎች አሉ። ክርስቶስ እኮ እነሳለሁ ብሏችኋል፣ እናንተ ዘነጋችሁ እንጂ አላቸው። በዚህ ሰዓት ላይ እንዲህ አሉ እነዚያ ሁለቱ ደቀ መዛሙርት፣ አዎ እሱ ብሏል፣ ነገር ግን አሉ አንዳንድ ሴቶችም አስገረሙን አለ። አንዳንድ ሴቶች ምን አሉ? አስገረሙን። ወገኖቼ ሌሊት ተነስተው ሄደዋል አሉ። ስለዚህ የክርስቶስን ሥጋውን ሽቶ ለመቀባት ሲሄዱ እነሆ ክርስቶስ ተነስቷል፣ ከመቃብር የለም፣ መቃብሩ ባዶ ነው እያሉ ለብዙዎቻችን ነግረውን ሲያስገርሙን ነበር አሉ። ነገር ግን እነሱ ነግረዋቸውም አላመኑበትም ነበር። ኧረ እግዚአብሔር ማስተዋሉን ያድለን ወገኖቼ። እኔ እዚህ ጋር እንደሚገርመኝ ነገር አለ። ብዙዎች ሐዋርያት እነሳለሁ፣ እሞታለሁ፣ ስለዚህ በሦስተኛው ቀን ሙስና መቃብሬን ድል አድርጌ እነሳለሁ ሲላቸው ብዙዎች ከአይምሯቸው ያስቀምጡትም ነበር። ይነሳል የሚለውን አይደለም። እነዚያ ቅዱሳን ሴቶችም እነሆ ይነሳል ብለው ሳይሆን የሄዱት የጌታ የኢየሱስ ክርስቶስን ሥጋውን ከመቃብር ሽቶ እንድንቀባው መቃብሩን ማን ይገለብጥልናል የሚል ጭንቀት ነበር ያላቸው። ወገኖቼ ለእኛም ማስተዋሉን ያድላል። እነሱ ድንጋዩን ማን ይገለብጥልናል፣ የጌታን ሥጋውን ሽቶ እንድንቀባው የሚል ሐሳብን ያላቸው። ጸሐፍት ፈሪሳውያን አይሁድ ጋር ስትሄዱ ደግሞ ይሄ ነገር አሉ ክርስቶስ እነሆ መከራን እቀበላለሁ፣ እሞታለሁ፣ በሦስተኛውም ቀን እነሳለሁ ብሎ ሲናገር ነበረ። ስለዚህ ድንገት እንዳይነሳ ጠባቂዎች በመቃብሩ ቦታ ላይ እናኑር አሉ። አይገርማችሁ? የሁለቱን ነገር አሰቡ። ሊነሳ ስለሚችል ጠባቂዎች መቃብሩ ላይ እናስቀምጥ። እነዚያ ቅዱሳን ደግሞ ተነስቷል እያሏቸው ብዙዎች ግን አላመኑበትም ነበር። እግዚአብሔር መንፈስ ቅዱስ ለሁላችን ሙላቱ እንዲያድለን ፈቃዱ ይሁንልን። ታዲያ በዛን ሰዓት ላይ እነዚያ ሁለቱ ደቀ መዛሙርቶቹ እየተነጋገሩ ኤማሆስ ላይ ሲደርሱ አሁን ሲያዩት ቀኑ እየመሻሸ መጣ። ሲያዩት እባክህ አላወቁትም እነሱ ቀኑ መሽቷል፣ የምትሄድበት ጉዞ ረጅም ከሆነ እባክህ ከእኛ ጋር እደር አሉት። እግዚአብሔር ከሁላችን ጋር እንዲያደር ፈቃዱ ይሁንልን። ቀኑ መሽቷል፣ ከዚህ በኋላ ብትጓዝ መልካም አይደለም። ስለዚህ እባክህ ፈቃድ ከሆነ ከእኛ ጋር እደር አሉት። እርሱም ከእነርሱ ጋር ሊያድር ወደ ሰፈር ገባ። ከገባም በኋላ እራትን አቀረቡ። ካቀረቡም በኋላ መድኃኔ ዓለም ባረከው ይላል። የሁላችን ሕይወት እግዚአብሔር እንዲባርክልን ፈቃዱ ይሁንልን። ቆርሶም ሰጣቸው። ቆርሶ ሲሰጣቸው ያን ጊዜ ዓይናቸው ተከፈተ ይላል። እረ እግዚአብሔር ዓይነ ልቦናችን ያብራልን ወገኖች።
ዓይናቸው ተከፈተ። እግዚአብሔር እንደሆነ አምላካቸው እንደሆነ ታዩ፣ ተመለከቱ። ነገር ግን ወዲያው ተሰወረባቸው ይላል። መድኃኔ ዓለም ክርስቶስ ከትንሣኤው በኋላ ለ40 ቀን ሲቆይ ይሰወርባቸዋል፣ ይገለጥላቸዋል፣ እንደገና ይሰወራል። ለ40 ቆይቷል። እኔ የሚገርመኝና የሚደንቀኝ ደግሞ የእግዚአብሔር ቸርነትንና የሰዎችን ጭካኔ ባጭሩ እንመልከት። እግዚአብሔር ሁላችንን በይቅርታው እንዲቀበለን ፈቃዱ ይሁንልን። ከነዚህ አስገራሚ ከሆኑ ሴቶች መካከል፣ አስደናቂ ከሆኑ ሴቶች መካከል አንዷ መግደላዊት ማርያም ናት። እስኪ መግደላዊት ማርያምን አመስግኗት። እስኪ እችን ቅድስት ናት። አስተውሉ ክርስቲያኖች፣ አብዛኞቻችን በእግዚአብሔር ፊት በድለናል፣ ኃጢአት ሰርተናል፣ እግዚአብሔርን በብዙ ነገር አስቀይመነዋል። ነገር ግን እኔ በድየዋለሁ፣ ኃጢአት ሰርቻለሁ፣ ወደ ቤተ ክርስቲያንስ እንዴት ይሄዳለሁ? እንዴትስ ቀና ብዬ ቤተ ክርስቲያንን አያታለሁ? በስዕሉስ ፊት እንዴት ቆሜ ጸልያለሁ? የሰራሁት ኃጢአት ታላቅ ነው፣ በደሌ ብዙ ነው ብለን ራሳችንን አናግልል። ራሳችንን ከእግዚአብሔር አናርቅ። እግዚአብሔር ቸር ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። ከነ ኃጢአታችን ከነ በደላችንም ቢሆን ወደ ቤቱ እንምጣ፣ እንማጸን፣ እናልቅስ፣ ይቅርታን ጠይቀው። እግዚአብሔር እኛን ልጆቹን ይቅር ብሎ በብሩህ ገጹ ይቀበላል። ለቸሩ መድኃኔ ዓለም ክብር ምስጋና ይድረሰው። እሱ የፍቅር አባት ነው ወገኖች። ብዙዎች በሰራነው ኃጢአት እየሸሽን ከእግዚአብሔር የራቅን ብዙዎች አለን። እዚህ ቦታ ላይ የምናየው የእግዚአብሔርን ቸርነቱን እንመለከታለን። እንዲሁም ደግሞ ክፎችን ሳይቀር ኃጢአተኞችን ሳይቀር እግዚአብሔር ይቅር ብሎ ቅድስት ቅዱስ ሲል እናየዋለን። እግዚአብሔር የሁላችንን ኃጢአት ይቅር ይበለን። ከዚህ መካከል ላይ አስገራሚ ከሆኑ ሴቶች መካከል አንዷ መግደላዊት ማርያም ናት። መግደላዊት ማርያም ማለት በሕይወት ዘመኗ እግዚአብሔርን ስታሳዝነው የነበረች፣ ኃጢአት ስትሰራ የነበረች፣ 7 አጋንንት ሰፍሮባት 7 አይነት ኃጢአት ያሰራት የነበረች ኃጢአተኛ ሴት ነበረች። አረ ወገኖቼ እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። ታስታውሳላችሁ? የሚገርመው 36ቱ ቅዱሳን ሴቶችን እግዚአብሔር ሲጠራ ሲሰበስብ ሲመርጣቸው መግደላዊት ማርያምንም አገኛት። እግዚአብሔር የሁላችን ኃጢአት ይቅር እንዲለን ፈቃዱ ይሁንልን። 7 አጋንንት ሰፍሮባት ኃጢአት ሲያሰራት የነበረችዋን ሴት እግዚአብሔር በቸርነቱ ወደዛች ወደ መግደላዊቷ ማርያም ሄደና እነሆ ከዚህ በኋላ የኃጢአት የበደል የእርኩሰት ሕይወት ይበቃል ብሎ ጠርቶና መርጦ ወደ ቅዱሳን ሴቶች ቀላቀላት። ክብር ለማርያም ልጅ ይሁንለት። ስለዚህ የሚገርማችሁ 7 አጋንንት ሰፍሮባት 7 አይነት ኃጢአት ያሰራት ነበር። ስንት አይነት ኃጢአት አልኳችሁ? 7 አይነት። ወገኖቼ እኛ ስንት አይነት ይሆን ኃጢአት የምንሰራው ዛሬ? 7ቱም አጋንንት ሰፍረውባት 7ቱም 7 አይነት ኃጢአት ያሰሯታል። እግዚአብሔር እንዳታስብ የመጀመሪያው ይች ሴት አንዱ አጋንንት የዝሙት መንፈስ ነበረ። የሚገርማችሁ ደስተኛ ሆና እንዳትኖር፣ በትዳር እንዳትኖር፣ የተባረከ ትዳር እንዳይኖራት በኃጢአት በዝሙት መንፈስ ተነድፋ ኃጢአትን የምትሰራ ሰዎችን የምታሰናክል በአመንዝርነት ሕይወቷን የምትመራ ኃጢአት የሚያሰራት አንዱ የሚገርማችሁ የአመንዝርነት እርኩስ መንፈስ ነበረ። ወገኖቼ ይህንን ከኢትዮጵያ ላይ እንዲያስወግድልን ፈቃዱ ይሆንልን። ዛሬ በዚህ ሱስ ውስጥ የተጠመዱ ብዙዎች አሉ። እንዲህ አይነት እርኩስ መናፍስ ተጸናውቷቸው ከእግዚአብሔር ፍቅር ያራቃቸዋሉ። በዚህ ምክንያት ብዙዎች ስታሰናክል የነበረችዋ ሴት የሚገርማችሁ ያንን እርኩስ መንፈስ መድኃኔ ዓለም አስወግዶ እሷን ሰላሟን ሰጥቷል። እረ ሁላችን እግዚአብሔር ሰላማችን ይመልስልን።
ያ የዝሙቱን መንፈስ አስወግዶ እነሆ ልጄ ብሎ ጠርቷታል። ሁለተኛው ያሰራት የነበረው ኃጢአት ምንድነው ካልን የሐሜት መንፈስ ነበረ። የምን መንፈስ? የሐሜት መንፈስ። ብዙዎቻችን ይህንን ኃጢአት ቀለል አድርገን የምናየው፣ እንደው አንዳንዶቻችን እንደውም አስፈቅደን የምናየው የምናመው ማለት ነው። ሰዎችን ያለ ቢላ እየቆረጡ የሚበሉ፣ የሰውን ጽዋ የሰውን ደም ያለ ጽዋ የሚጠጡ፣ የሰውን ስም ካላነሱ የማያድሩ የማይውሉ ሰዎች ሐሜተኞች አሉ። እንደውም አንዳንድ ጊዜማ እንደው አማሽ አይበለኝና እሷማ እኮ ያደረገችው አማኸኝ አይበለኝማ እሱማ ሳይቀር እያልን ብዙዎቻችን በሐሜት ተነድፈን ያንዱን ስጋ ስንቦጭቅ ያንዱን ደም ስናፈስ የምንውል ብዙዎች አለን። እንዲህ አይነት እርኩስ መንፈስ አለና እግዚአብሔር ከአእምሮአችን ነቅሎ እንዲጥልልን ፈቃዱ ይሁንልን። መግደላዊት ማርያም እንዲህ አይነቱን መንፈስ አስወገደላት። እግዚአብሔር የሁላችንንም እርኩሳን መናፍስቱን ያስወግድልን። ስለዚህ ከዚህ መርዛማ ነገር ነቅሎ እሷን ነፃ አውጥቷታል። ክብር ለማርያም ልጅ ይሁንልን። ሶስተኛው የጥርጥርና ያለማመን መንፈስ ነበረ። እግዚአብሔር አምላክ ጥርጥሩ እንዲያስወግድልን ፈቃዱ ይሁንልን። መጽሐፍ ምን ይልመሰላችሁ? በዚህ በዮሐንስ ወንጌል ላይ በምዕራፍ 20 ከቁጥር 5 ዝቅ ብላችሁ ስትመለከቱት ስለ ትንሣኤው ይናገርና መድኃኔ ዓለም ኢየሱስ ክርስቶስ እነሆ በተዘጋ ቤት ውስጥ ቅዱሳን ባሉበት በሮቹም ሳይከፈቱ መስኮቱም ሳይከፈት ክርስቶስ በመካከላቸው ቆመ ይላል። መድኃኔ ዓለም ወደ ሀገራችን ገብቶ ሰላሙን ያምጣል። ገባ፣ እንዲህም አለ፣ ሰላም ለእናንተ ይሁን አላቸው። ግማሾቹ ደስ አላቸው፣ ክርስቶስ እንደሆነ የተረዱ። ያላወቁት ደግሞ ምንድነው? ምትሃት ነው። ቤት ገባ፣ መስኮቱ አልተከፈተም፣ በሩ አልተከፈተም። ምንድነው እሱ አሉ። አይዟችሁ አትፍሩ እኔ ነኝ አላቸው። አትፍሩ በሉ እስኪ ሁላችሁ፣ እኔ ነኝ። መድኃኔ ዓለም በመካከላችን እንዲገኝ ፈቃዱ ይሁንልን። ከዛ መካከል ላይ የተጠራጠረ ቶማስ የሚባል ነበር። ዲዲሞስ ከሰዶቃውያን ወገን የመጣ። ሰዶቃውያን ማለት ሰው ከሞተ በኋላ ሞቶ በስብሶ ይቀራል እንጂ ሰው ትንሣኤ ሙታን የለውም ብለው የሚያምኑ ግሩፖች ናቸው። ቶማስን ክርስቶስ እኮ ተነስቷል ሲሉት ኧረ በፍጹም ሊሆን አይችልም አለ። ዛሬም የሚጠራጠሩ ብዙ ወገኖች አሉ። ወገኖች እግዚአብሔር ማስተዋሉ እንዲሰጣቸው ፈቃዱ ይሁን። እኔ አለ የተወጋው ጎኑን በጣቴ ካላስገባው በፍጹም አላምንም አለ። ኧረ ተው ግድ የለም ሁል ጊዜ አትጠራጠር አሉት። እውነት እላችኋለሁ ማየት አለብኝ ባይኔ አለ። ለዛ ነበር መድኃኔ ዓለም በተዘጋው በር የተገኘው። ምን እንዳለ ታውቃላችሁ? ሰላማቸውን ከሰጠ ካረጋጋቸው በኋላ ቶማስ ና ተነሳ፣ ያመንኩን እንጂ የተጠራጠርህ አትሁን አለ። እግዚአብሔር ከጥርጥር እንዲያወጣን ፈቃዱ ይሁንል። ዛሬም ብዙዎች የሚጠራጠሩ አሉ። ስለ ክርስቶስ መነሳት፣ ስለ ሞቱ፣ ስለ ግርፋቱ፣ ስለ ነገረ ክርስቶስ ሲነገር የማይጥማቸው የማይዋጥላቸው አሉ። እነዚህ ምኖች ናቸው ማለት ነው? ተጠራጣሪዎች። ማርያም ታዲያ ትጠራጠር የነበረው ያጠራጥራት የነበረውን መንፈስ አስወግዶ ሙሉ እምነት ሙሉ አድርጎ ሰጧት። እምነቷን ክብር ለማርያም ልጅ ይሁንልን። ለሚጠራጠሩት ዛሬም እምነታቸው ሙሉ እንዲያደርግልን ፈቃዱ ይሁንልን። ይህን ርኩስ መንፈስ አስወግዶ እነሆ የተሟላ እምነትን ሰጥቷታል። ሌላው አራተኛው የትዕቢትና የንቀት መንፈስ ነው። ወገኖቼ ከዚህ ርኩሳን መናፍስት እንዲለየን ፈቃዱ ይሁንልን። አንዳንድ ሰዎች ሰው አይተው ባይናቸው የማይሞላላቸው አሉ። እከሌማ ዝቅ አድርጎ ማየት፣ እንዲሁም እከሌትማ እሷ ምን እንደ ሁሉንም ማጣጣል የሚፈልጉ፣ ለሰዎች ክብር መስጠት የማይፈልጉ፣ የተበለጡ የሚመስላቸው ብዙ ሰዎች አሉ። ወገኖቼ ሰውን አትናቁ። በሕይወታችሁ ምንም አይነት አለባበሱን አቃቂር እያወጣ አረማመዱን እያየን
ድህነቱን አይተን ባለጸግነቱን አይተን ክፉነቱን ደግነቱን አይተን እውነት እላችኋለሁ ሰዎችን እንዳንንቅ እግዚአብሔር ይርዳል። መጽሐፍ እንዲህ ይላል፣ ከእናንተ መካከል ላይ ማንም ታናሽነታቸውን አይቶ አይናቃቸው ይላል። እግዚአብሔርን ሰውን ስንንቅ እግዚአብሔርን ዝቅ እያደረግን ነው። ሰውን ከፍ አድርገን ስናከብ እግዚአብሔር ይከብራል። እንዲህ አይነት ርኩስ መንፈስ በማርያም ላይ ነበረ። መድኃኔ ዓለም ተጠጋ፣ ጠላቷን ጥሎ የትዕቢቱን ያንን መንፈስ አስወግዶ የትህትና ልቦና ሰጥቷታል። ክብር ለመድኃኔ ዓለም ይሆንልን። ስለዚህ ሌላው አምስተኛው ወይንም ስድስተኛው የዘረኝነት መንፈስ ነው። ዛሬ ዓለማችንን እያወካት ያለው ኢትዮጵያ ሀገራችንን እያወካት ያለው ይህ ርኩስ መንፈስ ነው። እግዚአብሔር እንዲያጠፋልን ፈቃዱ ይሁንልን። የሚገርመው ወንዝ እየቆጠሩ አጥንት እየቆጠሩ በዚህ በኩል የከሌ ዘር ነው ይሄኛው ደግሞ የከሌ ነው እያ ድንጋይ የሚያወራው እርስ በራስ የሚያባላ ይሄ ርኩስ መንፈስ ነው። ወገኖቼ ታስታውሳላችሁ በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እነሆ ያቺ ውሃ ልትቀዳ የሄደችዋ ሳምራዊቷ ሴት መድኃኔ ዓለም ጠጋለና እባክሽ ውሃ ጠምቶኛልና ከሱ ከጉድጓዱ ውሃ ቀጅና ጠጭኝ አላት። ምን እንዳለችው ታውቃላችሁ? አንተ አይሁዳዊ እኔ ሳምራዊ ስሆን እንዴት አንተ ከእኔ ውሃ ትለምናለህ? ይሄ ዘረኝነት ነው አይደል? አዎ በዛን ሰዓት ላይ አይሁዳውያንና እነዚያ ሳምራውያን ባለመግባባት ተለያይተው ማህበራዊ ኑሮ አቁመው ነበር። መድኃኔ ዓለም ደግሞ ወደዚች ዓለም የመጣው የተለያዩትን አንድ ሊያደርግ የተበተኑትን ሊሰበስብ ዘረኝነትን አስወግደው አንድነትን ሊያሰፍን ነው። ክብር ለማርያም ልጅ ይሁንልን። ዛሬም ወገኖቼ ከእንዲህ አይነት ርኩሳን መናፍስት መውጣት መቻል አለብን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን